ሀገራቸው ንሂሳ ግብጽ ነው። አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ልጅ አጥተው 30 ዘመን ሲያዝኑ ኖረዋል። አንድ ቀን አቅሌስያ ቤተ እግዚአብሔር ገብታ ከስዕለ ሥላሴ ስር ወድቃ ስትማጸን ንስኢ ወልደ ዘይትሊአል ቀርኖ እምኖሃ ሰማይ፣ ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምፅ ሰማች። በዚህም መሰረት አባታችን መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። ዓይን በገለጡት ጊዜ ከሚታይ ነገር ላይ እንዲያርፍ እርሳቸውን በተወለዱ ጊዜ አፈፍ ብለው ተነስተው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውጻእከኒ እምጽልመት ውስተ ብርሃን ብለው በማመስገናቸውና ኋላም ምድራዊ መብል መጠጥ ሳይመገቡ ሳይጠጡ ለምስጋና ተግተው በመኖራቸው መላእክትን ይመስላሉ። 3 ዓመት ሲሆናቸው ቅዱስ ገብርኤል ከእመቤታችንና በገነት ካሉ ቅዱሳን ዘንድ አስባርኮ ገዳማውያን ካሉበት ምኔት ወስዶ ከበሩ አኖራቸው። አበምኔቱ አባ ዘመደ ብርሃን ምልክት ተነግሮት ቢሄድ ፍሱሃ ገጽ ሆነው አግኝቷቸዋል። አሳድጎ አስተምሮ ከማዕርገ ምንኩስና አድርሷቸዋል። ከዚህ በኋላ ሀብተ ፈውስ ተሰጥቷቸው በአንድ ቀን እልፍ ዕውራን አንካሳን ፈውሰዋል። ኋላ ግን ኤጲስቆጶሳቱ ካህናቱ ዝናቸውን ሰምተው እየመጡ ግብር የሚያስፈቷቸው ቢሆን ቅዱስ ገብርኤል በክንፉ ነጥቆ ከጌታ ፊት አደረሳቸው። በገድልህ በትሩፋትህ ከሞተ ነፍስ ከርደተ ገሃነም የሚድኑ ብዙ ነፍሳት አሉና ከሰው ተለይተህ ወደ ጫካ ግባ፣ ኑሮህም ከ60 አናብስትና ከ60 አናብርት ጋር ይሆን አላቸው። ጌታዬ ሆይ ምን ተመግበው ይኖራሉ አሉት። ዘኬድ ከጸበለ እገሪከ ይልህሱ ወበውእቱ ይጸግቡ፣ የረገጥከውን ትቢያ ልሰው ያው ምግብ ሆናቸው ይኖራሉ ብሏቸው ውሳጤ ገዳም ገብተው ከአናብስትና አናምርት ጋር ይኖሩ ጀመር። ዳንኤል ከአናብስት ጉድጓድ በተጣለ ጊዜ አናብስቱ እንደ ድመት ከእግሩ በታች ሆነው እንደተገኙ የረገጡትን ትቢያ ይልሱ ይታዘዟቸውም ነበረ። በዚህ መልኩ 30 ዓመት ከቆዩ በኋላ ጌታ በአንድነት በሦስትነት ተገልጾ ምን ላደርግልህ ትሻለህ አላቸው። መጀመሪያ ላሉበት መጸለይ ይገባልና የምድረ ገቦታን ሰዎች ማርልኝ አሉት። 300 ኃጥአንን ከሲኦል አውጥቶ ገነት አግብቶላቸዋል። ከዚህ በኋላ ሁር ምድረ ኢትዮጵያ ወበህየኒ ሀለወከ ነፍሳት ዘታወጽኦሙ፣ ወደ ኢትዮጵያ ሄድ አላቸው። ቅዱስ ገብርኤል በሰረገላ ነፋስ ጭኖ ምድረ ከብድ አድርሷቸዋል። ዳግመኛም ወደ ዝቋላ ደብረ ቅዱስ ወስዷቸው ከዚያ ሆነው በንጽሐ ልቡና የኢትዮጵያን ሕዝብ ኃጢአት አይተው ከባህሩ በራሳቸው ቆመው ይጸልዩ ጀመር። 40 ቀን ሲሆናቸው መልአኩ መጥቶ ዘገብረ ተስካረከ ወዘጸዋ ስመከ እምህር ለከ ብሎሃል አላቸው። መላ ኢትዮጵያን ካልማርክልኝማ አልወጣም ብለው 100 ዓመት ሲጸልዩ ኖረዋል። ከ100 ዓመት በኋላ ጌታ ተንስ ወፃ መሃርኩ ለከ ኩሎ ኢትዮጵያን ሁሉ ምሬልሃለሁ ውጣ ብሏቸው ወጥተዋል። ከዚህ በኋላ ምድረ ከብድ ወርደው ከምድር በላይ ከሰማይ በታች ሆነው 70 ዓመት እንደ ትኩል አምድ ሆነው ዓይናቸውንም ሳይከድኑ ደግሞ 7 ዓመት ቆመው ጸልየዋል። ሰይጣን ለምቀኝነት አያርፍምና ቁራ መስሎ መጥቶ ዓይናቸውን አንቁሮ አሳወራቸው። 2 ሱባኤ ሲፈጽሙ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው እፍ ብለው አድነዋቸዋል። ከዚያ ተነስተው ወደ ዝቋላ ሲሄዱ ሥላሴን በአምሳለ አረጋውያን ከጥላ ስር አርፈው አገኟቸው። በእግዚአብሔር ዙፋን ተማጽነንሃል፣ አዝለህ አንድ ምዕራፍ ሸኘን አሏቸው። አዝለው ከሸኟቸው በኋላ በአንድነት በሦስትነት ሆነው ታዩአቸው። ደንግጠው ወደቁ። አንስቶ ዝቋላ ወርደህ ጠላቶችን ተበቀላቸው አላቸው። በዘባነ መብረቅ ደርሰው 7ቱን ሊቃነ መላእክት አጋዥ አድርገው እልፍ አእላፍ አጋንንትን በመብረቅ አጭደዋል። አባ ሳሙኤል ዘዋልባ፣ አባ አንበሴ ዘሐዘሉና አባ ቢንያም ዘግብጽ ዜናቸውን ሰምተው አንበሶቻቸውን አስከትለው ሊጠይቋቸው መጡ። በ7ኛው ቀን ተገለጹላቸው። አናብስቶቻቸው በእርሳቸው አናብስት ተውጠው አዝነው ነበርና አናብስቶቻቸውን ጌታ ያዘዘላችሁ የእግሬ ትቢያ እንጂ ሥጋና ደም ነውን? ትፋ ብለው ካስተፋቸው በኋላ ቢባረኳቸው ተነስተዋል። እነርሱም ርኢነ መንክረ ኦ አባ እያሉ ተመልሰዋል። ከዚህ በኋላ ወደ ምዕራብ ሀገር ወሰዳቸው። የአረብ ንጉሥ በጣዖታቱ ያደሩ አጋንንት ፈርተው ሲሸሹ ጣዖታቱ ሲባረሩ አይቶ ሰውነታቸው የሐር ፈትል በመሰለ ጸጉር የተሸፈነ ነበርና አንተ ጸጉረ ልብሱ ምንድነ ሰው ነህን? አላቸው። አዎን ሰማይና ምድርን በፈጠረ በኢየሱስ ክርስቶስ የማምን ሰው ነኝ አሉት። አይሁድ ሰቅለው በገደሉት ሰው ታምናለህን? አላቸው። አፍርበት መስሎሃልን? አንተም ብታምንበት የዘላለምን ሕይወት ባገኘህበት ነበር አሉት። እሳት አንድዶና አቃጥሎት አለ።
አነደዱ። ማንም ግድ ሳይላቸው በፈቃዳቸው ከእሳቱ ገብተው ወጡ። ከሰራዊቱ ብዙዎች አመናሉ። በሰይፍ አስፈጃቸው። እርሳቸውንም ሊመታቸው ሲቃጣ መብረቅ ወርዶ ከነተከታዮቹ ፈጅቷቸዋል። ወዲያውም መላእክተ ጽልመት ነፍሶቻቸውን እጅ ሲያደርጉ አይተው ይህ ሁሉ በእኔ ምክንያት አይደለምን ብለው በታላቅ ገደል እግራቸውን በገመድ አስረው ቁልቁል ተሰቀሉ። ሰይጣን ገመዱን በጠሰው። ቅዱስ ሚካኤል ተቀበላቸው። ተወኝ፣ በራሴ ልቁም አሉት። በራሳቸው ቆመው በጥርሳቸው ደንጊያ ነክሰው 30 ዘመን አልቅሰዋል። ጌታ ምሬልሃለሁ ብሏቸው ደንጊያውን ሲጥሉት 4 ጥርሶቻቸው በድንጋዩ ላይ ተተክለው ቀርተዋል። በሌላ ጊዜ ሲመለሱ ጥርሶቻቸው በተተከሉበት ደንጊያ መዓዛው ደስ የሚያሰኝ የሽቱ እንጨት ደማቸው ከነጠበበትም ወይን በቅሎበት አግኝተዋል። ይህ ለሰሚ እጹብ በሆነ ግብር 262 ዓመት በኢትዮጵያ ኖረው በ562 ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነውን ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በዚህ ዕለት በዕለተ እሑድ አርፈዋል። መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ ምሥዋዕ ቀብረዋቸዋል። ገብረ መንፈስ ቅዱስ የአምላክ አገልጋይ ለኢትዮጵያ ብርሃነ ፀሐይ አናብስት አናምርት ሲታዘዙ ኖሩ። የእግርህን ትቢያ ለሰው እያደሩ ፈጣሪን በስምህ ስለተማጸኑ ኃጥአን ከሲኦል ከገሃነም ዳኑ። እንደ ሰማይ መልአክ ቢሆንም ኑሮህ የአዳም ልጅ ነህና አንተም ሞትን ሞትህ። ምስጋና ቀለብህ ልብስህ የአምላክ ጸጋ አንተን ለማወደስ ነፍሴ ሁሌም ትትጋ። የጻድቅ ሰው ጸሎት በነፍስም በሥጋ ታሰጣለችና ሰማያዊውን ዋጋ። የአባታችን የጻድቁ የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።